ሰላም ተነስተልን የተከበራችሁና የተወደዳችሁ የራዲካል ሚዲያ ቤተሰቦች ሰላምታችን ያላችሁበት ይድረሳችሁ ያለን ራዲካል ሚዲያ በተለያዩ ርዕሰ ጉዳዮች ላይ የተለያዩ ፕሮግራሞችን በማዘጋጀት ወደ እናንተ ማድረሱን እንሆ ጀምሯል። በዛሬው ዕለትም አጠቃላይ የራዲካል ሚዲያ ይዘቶች ምንድናቸው የሚለውን በዋናነት ወደ እናንተ እያደረስን ቆይታ የምናደርግ ነው የሚሆነው። ከባልደረቦቻችን ጋር በጋራ ቆይታ የምናደርግ ነው የሚሆነው። ታዴ እንኳን ደህና መጣ። እንኳን ደህና ቆየኝ ደረጀ። እንግዲህ ታዴ ቅድም እንዳነሳ ነው ራዲካል ሚዲያ በተለያዩ ማህበራዊ ኢኮኖሚያዊ ጉዳዮች ላይ ትኩረቱን አድርጎ በርካታ ፕሮግራሞችን ወደ አድማጭ ተመልካቹ ለማድረስ ዝግጅቱን አጠናቆ መጥቷል። በተለይ እንግዲህ በዋናነት ወቅቱ ምን ይፈልጋል የሚለውን ነገር ከሀገር አቀፍ እንዲሁም ዓለም አቀፍ የሆኑ ጉዳዮችን በብቁ ባለሙያዎች እየተነተነ ወደ አድማጭ ተመልካቹ ለማድረስ ዝግጅት ላይ ነው የሚገኘው። እስቲ በዋናነት የራዲካል ሚዲያ ይዘቶች ምን ናቸው የሚለውን ነገር ታዴ እናንሳና ኃይሉ ድጋቤም ከኛ ጋር ነው ያለው። እሱም በኋላ ላይ ነጥቦችን ወደ አድማጭ ተመልካቾቻችን የሚያደርስ ነው የሚሆነው። ታዴ ካንተን ጀምር እስቲ። እንግዲህ ራዲካል ሚዲያ እንግዲህ ለአድማጭ ተመልካቹ ተደራሽ ለመሆን በተለያዩ ይዘቶች ራሱን አዘጋጅቶ አሁን ስራውን ጀምረዋል። እንግዲህ በዚህ ስራዎች ውስጥ እንግዲህ የሚካተቱት ወቅታዊ ጉዳዮች ናቸው። በእነዚህ ወቅታዊ ጉዳዮች ደግሞ ሀገራዊ፣ አህጉራዊና ዓለም አቀፋዊ ስራዎችን ይዘን እንቀርባለን። በተለይ ደግሞ የዜናዎችን ደግሞ ላይ ትኩረት አድርገን እንሰጣለን። እንዲሁም በሀገር ውስጥ የሚደረጉ በተለይ እንቅስቃሴዎች በተለያዩ ጉዳዮች ላይ የምናደርጋቸው እንቅስቃሴዎች ላይ ትኩረት አድርገን የምንሰራቸው ስራዎች አሉ በዚህ በወቅታዊ ጉዳዮች ላይ። ሌላው በመቀጠል ደግሞ የምናቀርበው ያው የኢኮኖሚ ጉዳይ ነው። ኢኮኖሚ ዋናው የጀርባ አጥንት ነው ለአንድ ሀገር። ስለዚህ የኢኮኖሚ ጉዳይ ላይ በሀገር ውስጥ የሚከናወኑ የኢኮኖሚ እንቅስቃሴዎች ምን ይመስላሉ፣ በአህጉራችንና እንዲሁም በዓለማችን የኢኮኖሚ ሁኔታው ምን ይመስላል፣ በተለይ በአሁኑ ወቅት በምን ደረጃ ላይ እንዳለን የምናውቀው ነገር ጉዳይ ነውና በጦርነቱ። ስለዚህ ይህንን ባለሙያዎችን በመጋበዝ ትንታኔ በመስጠት ለአድማጭ ተመልካቾቻችን መረጃ የምናቀርብበት ይሆናል። እንዲሁም የራዲካል ስፖርት አለ። ራዲካል ስፖርት እንግዲህ በሀገራችን የስፖርት እንቅስቃሴ እንደሚታወቀው በርካታ ተመልካቾች ቁጥር ያለበት ነው። የስፖርት ሁኔታ ብዙ ተከታዮች አሉት፣ የሀገር ውስጥ የውጭም። ይህንን ደግሞ በሀገር ውስጥ የሚከናወኑ የተለያዩ ስፖርታዊ ክንውኖችን እንዲሁም በአህጉራችን አፍሪካ በቀጣይ ደግሞ በዓለም ደረጃ የሚከናወኑ ስፖርታዊ ዝግጅቶችን በጥሩ ፈጣንና በትኩስ መረጃዎች ጋር በመታገዝ ይዘን የምንቀርብበት ይሆናል። እንዲሁም ሌላው ደግሞ የራዲካል አንዱ ትልቁ ይዘን የምንቀርበው መዝናኛችን ነው። መዝናኛችን እንግዲህ በርካታ ሰፋ ያለ ስራዎች በውስጡ ያለ ነው። በተለይ ይሄ ደግሞ ከኪነ ጥበባት ጋር ከመጽሐፍት፣ ከስዕል፣ ከቅርጻ ቅርጽ ብዙ ነገሮች አሉ፣ ከቲያትር፣ ከሙዚቃ እነዚህ ነገሮች ስላሉ እነዚህን ነገሮች ባለሙያዎችን በመጋበዝ እንግዶችን በማቅረብ እንዲሁም ቀደምት የነበሩትን የኪነ ጥበብ ባለሙያዎችን በማስታወስ ስራዎቻችን አሁን የደረሱበት ደረጃ ምን ላይ እንዳለ ከሁሉንም በሀገር ውስጥም በሀገር ውስጥም ያካተተ ስራዎችን ይዘን የምንቀርብ ይሆናል እና ሌሎችም ስራዎች ይኖሩናል። ታዴ ቅድም እንዳነሳ እንግዲህ በርካታ ፈጣንና ቀልጣፋ መረጃዎችን ለተከታዮቻችን የምናደርስ ነው የሚሆነው። ቅድም እንዳልኩ እንግዲህ በዚህ ሶሻል ፕላትፎርም በተለያዩ አማራጮች ነው ወደ ተመልካቾች፣ ወደ አድማጮች፣ ወደ ተከታዮቻችን የምንቀርበው። ከዛ ውስጥ እንግዲህ በዋናነት የዩቲዩብ ቻናላችን አንዱ ነው። በሌላኛው ደግሞ በፌስቡክም ቶሎ እውነተኛ ትክክለኛ የሆነ መረጃዎችን ወደ ተከታዮቻችን የምናደርስበት ነው። በሌላኛው በኩል ደግሞ ቲክታክ እንግዲህ አሁን እንደምታውቀው በርካታ ተከታይ ወጣቶችን ብሎ ሌሎች የማህበረሰብ ክፍሎች በደንብ የሚጠቀሙት ነው። ይህንን ፕላትፎርም ተጠቅመን መረጃዎችን፣ ፕሮግራሞችን ወደ ተከታዮቻችን የምናደርስ ነው የሚሆነው። እንዲሁም በቴሌግራምም በተለያዩ ፕላትፎርሞች እንግዲህ አማራጭ ይዘን መጥተናል። ይህንን ስናደርግ እንግዲህ በርካታ ጉዳዮችን እንዳስሳለን። በሀገር አቀፍም በዓለም አቀፍ ደረጃም ምንድን ነው የሆነ ያለው የሚለውን ነገር የራዲካል ሚዲያ ሰርቪስን የዩቲዩብ ቻናል ሰብስክራይብ፣ ኮሜንት፣ ላይክ እያደረጉ ቤተሰብ ከሆኑ እነዚህ መረጃዎች በደንብ በተደራጀ መንገድ የተሻለ መረጃዎችን ሊያገኙ ይችላሉ ብዬ አስባለሁ። ራዲካል ሚዲያ የባለራዕዮች ድምፅ በማለት
የራሱ ሞቶ ይዞ በአዲስ መልክ እንግዲህ ወደ አድማጭ ተመልካች ለመድረስ ዝግጅቱን አጠናቆ አንድ ብሎ ጀምሯል። እንግዲህ ታዲያ ልክ አሁን ያልካቸው ነገሮች እንዳሉ ሆኖ ግን በሆኑ አሁን እንግዲህ እያስተዋወቅን ያለው የራዲካል ሚዲያ ሰርቪስ እንቅስቃሴ ምንድን ነው ይዘት ያለው የሚለውን ነው። ግን በዚህ መሀል ላይ ግን አንዳንድ መረጃዎቻችንም ለአድማጮቻችን ብንገልጽላቸውም የተሻለ ነው ስላለኝ ነው። በዚህ ወቅቱ የበዓል ወቅት ነው እንግዲህ ታላቁ ፋሲካ በዓል ከፊት ለፊታችን ነው የሚገኘው። በዓል ሲነሳ ታዲያ አጠቃላይ መሰረታዊ ፍጆታዎች ዙሪያ ላይ የሚደረገው የንግድ ስርዓት እንቅስቃሴው ምን ይመስላል የሚለውን ነገር በተለይ በከተማ አስተዳደር ደረጃም በሌሎች ሀገር አቀፍ ደረጃም የአቅርቦት ጉዳይ በጣም አሳሳቢ ነው። እንደዚሁም ደግሞ ምክንያታዊ ያልሆኑ የዋጋ ጭማሪዎች ይደረጋሉ። በዚህ በዓል ወቅት እንግዲህ እነዚህ ድርጊቶች የተለመዱ ናቸው። በዚህ ዙሪያ የከተማ አስተዳደሩ መግለጫ ሰጥቷል። የከተማ አስተዳደሩ መግለጫ ሰጥቷል። እንግዲህ የትንሣኤን በዓል ምክንያት በማድረግ የአዲስ አበባ ንግድ ቢሮ የትንሣኤ በዓል ምክንያት በማድረግ በከተማዋ የሸቀጦችና አቅርቦት እጥረት እንዳይከሰት ራሱ ዝግጅቱን እንዳጠናቀቀ ነው እንግዲህ የቢሮ ኃላፊዋ ወይዘሮ ሀቢባ ሲራጅ ለጋዜጠኞች በሰጡት መግለጫ ላይ የገለጹት። ምክንያቱም እነዚህ በየጊዜው ምክንያታዊ ባልሆነ ሁኔታ የህብረተሰቡን የኑሮና የተለያዩ ፍጆታ ዕቃዎችን ጭማሪ በማሳየት ችግር ውስጥ እንዳይገባ በ6 በተለያዩ ቦታዎች ባሉ ቦታዎች ላይ የንግድ በተለይ የፍጆታ ዕቃዎች እንዲገቡ በሸማቾች ማህበራት አማካኝነት እንዲገቡ ተደርጓል። ሌላው ደግሞ ከዚህ ከጾም ፍቹ ጋር በተያያዘ የስጋ አቅርቦቱንም እንዲሁ በኪሎ ደረጃ ወስኗል። ምክንያቱም 650 ብር 1 ኪሎ ነው ያሉት። እንግዲህ ይሄ በጣም ጥሩ ነው። ምክንያቱም መካከለኛ ውስጥ የሚኖሩ ማህበረሰብን ያካተተ ነው። ምክንያቱም ዝም ብሎ ዋጋ መጣል ብቻም ሳይሆን ለዚህ ደግሞ የተለያዩ ቁጥጥሮች እንደሚደረጉም ነው ወይዘሮ ሀቢባ የተናገሩት። ምክንያቱም ከተለያዩ አካላት ጋር ነው ይህንን ስራዎችን እየሰሩ ያሉት እና በጣም ጥሩ ነው። በተለይ ችግር ካለ ለሚመለከተው አካል ማህበረሰቡ ጥቆማ እንዲያደርግ እሱም ተባባሪ እንዲሆን የሚል ጥሩ የሆነ ምላሽ ሰጥተዋል። በተለይ ለዚህ ለበዓሉ ተብሎ የተለያዩ ሸቀጦች የተለያዩ ምርቶች በበቂ ሁኔታ እንደቀረበ ነው እንግዲህ በመግለጫቸው ላይ ያቀረቡት የሚል ሀሳብ ስላለኝ ነው። እንግዲህ ስጋ ብቻ ሳይሆን ታዲያ በርካታ መሰረታዊ ፍጆታ ዕቃዎች በተለይ የቅዳሜና እሑድ ገበያዎች አሉ። እዛ ላይ በደንብ አቅርቦቱን አስተማማኝ ለማድረግ በርካታ ስራዎች እየተሰሩ እንዳሉ በመግለጫቸው ላይ አመላክቷል። በ246 የሰንበት ገበያዎችና በ2056 የህብረት ስራ ዩኒዮኖች ማለትም ህብረት ስራ ማህበራት አካባቢ እነሱም ይህን በዚህ የዋጋ ማረጋጋት ላይ ትልቅ ድርሻ ይኖራቸዋል ብለው ነው እንግዲህ ወይዘሮ ሀቢባ በመግለጫቸው ላይ ገለጹት። እዚህ ጋር እንግዲህ የከተማ አስተዳደሩ እንቅስቃሴ ለሌሎች የክልል ከተሞችም በሌሎች አካባቢዎችም ስራዎች እየተሰሩ እንደሆኑ ይታወቃል። በተለይ መንግስት እንደዚህ አይነት የመሰረታዊ ፍጆታ ዕቃዎችን አቅርቦት በተመጣጣኝ ዋጋ ማህበረሰቡ እንዲጠቀም ሲያደርግ በርካታ ስራዎች እንደተሰሩ ያመላክታል እና እዚህ መሀል ላይ ህገወጥ ዋጋ ጭማሪዎች አሊያም ደግሞ ምክንያታዊ ያልሆኑ የዋጋ ጭማሪዎች ሲደረጉ ይስተዋላሉ። ይህን ለመከላከል ማህበረሰቡ ውስጥ ምን ማድረግ አለበት የሚል በትልቁ የተነሳ ጥያቄ ነበረና ማህበረሰቡ ሸማቹ ማህበረሰብ ከተማ አስተዳደሩ ያስቀመጠውን የሰጠውን እድል ስግብግብ ነጋዴዎች እንዳይወስዱበት የበኩሉን አስተዋጽኦ ማድረግ እንዳለበት ተመላክቷል። በጣም ምክንያቱም በቃ በሳምንት በማይሞላ ጊዜ ውስጥ በጣም እጥፍ የሆኑ የዋጋ ጭማሪዎች ይታያሉ። ምክንያቱም በየሱቆቹ በየመደብሮቹ በየተለያዩ ሱፐርማርኬቶቹ ብትሄድ በከተማዎች ውስጥ በሚገኙ እንዲሁም በሌሎች ክልሎች ውስጥ ብትሄድ ቀደም ሲል ከ5 ቀን ወይም ከ3 ቀን ከ2 ቀን በፊት የነበሩት ዋጋዎች እጅግ በጣም በሚያሳፍር ሁኔታ በሚገርም ሁኔታ ዋጋቸው ተሰቅሎ ነው የምታየው። ስለዚህ በዚህ ጉዳይ ላይ የሚመለከተው አካል በተለይ የመንግስት አካላት እንዲሁም ህብረተሰቡ የተለያዩ ድርጅቶች በዚህ ጉዳይ ላይ ትኩረት ሰጥተው መንቀሳቀስ አለባቸው የሚል ሀሳብ አለን። አጠቃላይ እንግዲህ የቀጠናዊና ንግድ ትስስር የንግድና ቀጠናዊ ትስስር ሚኒስቴርም በራሱ በዚህ በተደራጀ መንገድ የዚህ የኑሮ ጫናን ለመቀነስና ኑሮ ውድነቱን ለማረጋጋት ማህበረሰቡ በአቅራቢያ በሚገኘው በተመጣጣኝ ዋጋ ምርቶችን እንዲያገኝ በርካታ መሰረተ ልማቶች መገንባታቸው ተገልጿል። ከዚህ ጋር ተያይዞ እንግዲህ ማህበረሰቡ በተቀመጠው መሰረት የፍጆታ ዕቃዎችን ከአቅራቢያ በሚገኙ የቅዳሜና እሑድ ገበያዎች በተጨማሪ ሸማች ህብረት ስራ ማህበራት ያንን ማግኘት ይችላል። ይሄ ጥሩ ነገር ነው ተብሎ የሚወሰደው ሊበረታታም ይገባል። ታዲያ እንግዲህ ደሬ እንግዲህ አሁን እንግዲህ በዓለማችን እንደሚታወቀው ነገር አለ። በዚህ
አሜሪካ በእስራኤል እና በኢራን መካከል በተከሰተው ግጭት እንግዲህ ዓለማችን በኢኮኖሚ ምን ያህል ችግር ውስጥ እንደወደቀች ይታወቃል። ከዛ ችግር ውስጥ እንግዲህ ኢትዮጵያም አንዷ ተጠቂ ናት። በተለይ አሁን ደግሞ በዚህ ከነዳጅ ጋር በተያያዘ ከፍተኛ ወረፋ፣ እንግልትና አንዳንድ ችግሮች እየታዩ ነው። ይህንን ከመቅረፍ አንጻር እንግዲህ አሁን የጠቀስከው ሚኒስቴር መስሪያ ቤት በርካታ ስራዎችን ለመስራት እንቅስቃሴዎች እያደረገ ነው። አሁን በቅርቡ ራሱ እንግዲህ 143,000 ሜትሪክ ቶን የያዘው የጀትና የነዳጅ ወይም የናፍጣ ጫነች 3 መርከቦች ወደ ጅቡቲ ወደብ ተጠግተዋል። እንግዲህ እነዚህ ነዳጆች ወደ ኢትዮጵያ ቢገቡ ምን ያህል እፎይታ እንደሚሰጥ እንግዲህ ስለዚህ ይሄ ችግር ማለት ይሄ ጦርነቱ እስኪጠናቀቅ ድረስ ባለን ሁኔታዎች በማብቃቃት በመተዛዘንና በመተሳሰብ ይህንን ችግሮችን ማለፍ ይገባናል የሚል ሀሳብ ስላለ ነው። በተለይ ዛሬ ቅድም አንተም እንደገለጽከው ለኢትዮጵያ ነዳጅ የጫኑ 3 ግዙፍ መርከቦች ጅቡቲ መድረሳቸው ተገልጿል። አጠቃላይ ጭነታቸውም 143,000 ሜትሪክ ቶን መሆኑም ታውቋል። ታዴ በተለይ መርከቦቹ እንግዲህ ከህንድና ከኦማን እንዲሁም ከሳውዲ የተነሱ መሆናቸው የተገለጸ ሲሆን እንግዲህ ይህ አሁን ላይ ያለውን የነዳጅ እጥረት በጥሩ ሁኔታ ያስታግዛል ተብሎ ይጠበቃል። ይሄ ጥሩ ነገር ነው። ቅድም እንዳልከው ደግሞ ማደያዎች አካባቢ የሚደረጉ ጥንቃቄዎች፣ ሰልፎች ወዳልተፈለገ አቅጣጫ እንዳይሄድ ሁሉም ማህበረሰብ የበኩሉን አስተዋጽኦ ማድረግ አለበት። እንግዲህ ለዚህ መነሻ የሚሆነው ዓለም አቀፍ ስጋት፣ ዓለም አቀፍ ጫናን እየፈጠረ ያለው የኢራን ከአሜሪካና ከእስራኤል ጋር የገባችበት ጦርነት ነው። የሰላም ስምምነት እቅዶች፣ የተኩስ አቁም እቅዶች በርካታ እንቅስቃሴ እየተደረገ የሚገኝበት ሁኔታ ነው ያለው። እስቲ ከዚህ ጋር ከተያያዙ መረጃዎች ምን ይላሉ የሚለው ጥራ ያለ ነገር ታዲያ አሁን እንግዲህ ቀደም ብለህ እንደገለጽኩ እንግዲህ ይሄ በተለይ የነዳጅ ጉዳይ ላይ እንግዲህ በጣም ከፍተኛ በዓለም ደረጃ እንግዲህ ከፍተኛ ቀውስ የፈጠረበት ሁኔታ ታይቷል። አንዳንድ ሀገሮችም የራሳቸውን እርምጃ እየወሰዱ ይገኛሉ። ሆኖም ግን እዚህ ጋር ለጥንቃቄ ለማድረግ በተለይ በሀገራችን በተለያዩ ቦታዎች ላይ በተለይ ማደያዎች አካባቢ እጅግ ጥንቃቄ የተሞላበት የስርዓት ባልተሞላበት የነዳጅ ስርጭቱን ማካሄድ አለባቸው። ምክንያቱም አንተ ነዳጁን ብቻ እያልክ የተለያዩ ነገሮች ብታደርግ ሊፈጠር የሚችሉ ችግሮች ይኖራሉ። ለምሳሌ ከእሳት ጋር ምክንያቱም በጣም ሴንሲቲቭ ነው፣ ነዳጅ ሴንሲቲቭ ነው። አንተን ማግኘትን እንጂ እዛ ጋር ምን ሊፈጠር እንደሚችል ችግር ሊፈጠር ስለሚችል ይህንንም ታሳቢ ሊደረግበት ይገባል። ምክንያቱም ከነዳጅ አካባቢ ራቅ ያለ አካባቢው ደግሞ በጣም በጥንቃቄ ከእሳት እና ከሌሎች አመንጪ ነገሮች ጥንቃቄ ሊደረግበት ይገባል። ታዲያ እንግዲህ ቅድም እንዳነሳ ነው ወደ አህጉር አቀፍ በተለይ በዚህ በጦርነቱ ጋር ተያይዞ እየተፈጠሩ ያሉ ስጋቶች እንዲሁም ደግሞ ጦርነትን ለማስቀረት እየተደረጉ ያሉ የሰላም ስምምነቶች ጎን ለጎን በርካታ ጫናዎችን እያደረሰ እንዳለ ይታወቃል። በዚህ ላይ እስቲ አጠር ያለ መረጃ ለተከታዮቻችን እናድርስ። በዓለማችን እንግዲህ ያው እየታየ ያለው የዚህ የጦርነት ሁኔታ እንግዲህ የሁሉንም ዓለማት ሀገሮች በር ያንኳኳ ጉዳይ ሆኖ ሰንብቷል። እንዲያውም ሲጀመር እኮ ያው እንደምታውቀው ከ10 ቀን ወይ ከ15 ቀን የሳምንት ተብሎ ነበረ። አሁን እንዲያውም ወር አልፎታል። በጣም እየሄደ ነው። ያ ደግሞ በጣም ስጋቱን የበለጠ እየጨመረ እያስኬደው ይገኛል። ይህ ደግሞ በተለያዩ ሀገራት አማካኝነት ወደ ስምምነት እንዲደርሱ ከፍተኛ ጥረቶች እየተደረጉ ነው። የኢስላማባድ ስምምነት በሚል ዛሬ አዲስ የሰላም እቅድ መቅረቡ እየተገለጸ ነው የሚገኘው። ታዲያ ቅድም አንተም እንዳልከው በዚህ ጦርነት አጠቃላይ የተኩስ አቁም ስምምነቱ እንዲሁም ደግሞ ወደ ሰላም መምጣት አለባቸው ብሎ በርካታ ጫናዎች እየተደረጉ ነው የሚገኘው። በዚህም እንግዲህ ለኢራን በተለያዩ መድረኮች ላይ ማስጠንቀቂያዎችን፣ ዛቻዎችን የሚሰጡት የዶናልድ ትራምፕ መግለጫ እጅግ በጣም አሁንም አነጋጋሪ ነው፣ እያነጋገረ ነው የሚገኘው። ይሄ ንግግሩ በቀጠለበት ሁኔታ ላይ አንድ ከፍተኛ የኢራን ባለስልጣን መገደላቸውንም እየተገለጸ ነው የሚገኘው። በተለይ የኢራን የደህንነት መስሪያ ቤት የበላይ ጠባቂ ናቸው፣ ኃላፊ ናቸው። መጂድ ካዲሚ ይባላሉ። እነሱም እንግዲህ በእስራኤልና አሜሪካ በጋራ በጥምረት በወሰዱት እርምጃ መገደላቸው ታውቀዋል። ዛሬውን ፕሮግራማችን በዚህ መልኩ ለማጠናቀቅ ይችላል። ግን በስተመጨረሻ ላይ መግቢያችን ላይ እንዳስቀመጥ ነው ታዴ ራዲካል ሚዲያ በተለያዩ ማህበራዊና ኢኮኖሚያዊ ጉዳዮች እና እንዲሁም በተለያዩ ዓለም አቀፍና ሀገር አቀፍ ጉዳዮችን ለተከታዮቹ የሚያደርስበት
ከሳምንቱ ሙሉ ወደ ተመልካቾች ወደ ተከታዮቻችን የምናደርሳቸው በርካታ ፕሮግራሞች አሉ። በስተመጨረሻ የምታስተላልፈው መልእክት ካለ? ራዲካል ሚዲያ እንግዲህ የራሱን የሆነ አደረጃጀቶችን ይዞ ጥሩ ሁኔታ መጥቷል። ይህንን ስራዎቹን ደግሞ የበለጠ ተደራሽ ለማድረግ በጠራ በእውነተኝነት ፍትሐዊ በሆነ ከማንም ወደዚህ ወደዛ ሳይል ጥሩ ፕሮግራሞችን ይዞ ይቀርባል። ይህንን ፕሮግራሞች የምትከታተሉት ደግሞ የራሳችሁን ጥቆማ፣ አስተያየት፣ ገንቢ አስተያየቶቻችሁን እንድትለግሱን በዚህ አጋጣሚ ጥሪ እናደርጋለን። ከእኛም ጋር አብረ እንሰራለን የምትሉ የተለያዩ ድርጅቶች አገልግሎቶችንም ከኛ ጋር ለመስራት ፈቃደኛ ናችሁ በአድራሻችን መሰረት ልታገኙንና አብረን እንድንሰራ ጥሪያችንን እናቀርባለን ነው የምለው። እንግዲህ ይሄ በተለያዩ ፕላትፎርሞች በተለያዩ አማራጮች ነው ራዲካል ሚዲያ የመጣው። በዩቲዩብ ቻናል ራዲካል ሚዲያ የሚለውን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም በፌስቡክ ገጻችንም ራዲካል ሚዲያ የሚል ፌስቡክ አለን። እዛ ላይም ከ5200 በላይ ተከታዮች ደርሰዋል። እዛ ላይም በመቀላቀል ትኩስ ፈጣንና ወቅታዊ መረጃዎችን ማግኘት ይቻላል። በቴሌግራም ቻናላችንም በተመሳሳይ የተከፈቱ አድራሻዎች አሉን። እዛ ላይም ቤተሰብ በመሆን በቲክታክ አማራጮችን በተመሳሳይ የተለያዩ መረጃዎችን ወደ አድማጭ ተመልካቾች እናደርሳለን። የዛሬውን ፕሮግራም በዚህ የምናጠናቀቅ ነው የሚሆነው። ቀጣይ በሌላ ፕሮግራም እስከምንገናኝ ድረስ መልካም ሁሉ ከእናንተ ጋር ይሁን እንላለን።